ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ ቤተሰቦቻችን ለሳምንቱ መጀመሪያ ለተሰኞ ሐምሌ 27 2018 ዓ.ም ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ የዜና መረጃዎቻችን እየተከታተላችሁ እስከ መጨረሻው አብራችሁን ትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። አብራችሁን ቆዩ። ጽምዶ የህወሓት አፈቀላጤዎችና ደጋፊዎች የሚባሉ ጽምዶ ይላሉ። እንግዲህ በአማርኛ ጽምዶ ማለት መለያየት የማይቻል ጥንድ ማለት ነው የሚሆነው። ጥንዶች ማለት በሀሳብ በአእምሮ በስነ ልቦና ማለያየት የማይቻል ማለት ነው። ለምሳሌ በጣም የሚዋደዱ ፍቅረኞች ጥንዶች ሊባሉ ይችላሉ። ወይም ደግሞ መንትዮች ተመሳሳይ ጥንድ መለያየት የማይቻሉ ሊባሉም ይችላሉ። አሁን ባለው ፖለቲካ ህወሓትና ሻዕቢያ ጥንዶች ነን እያሉን ይገኛሉ። በተለይ በህወሓት አፍቃሪዎች ከሻዕቢያ ጋር ጥንድ ነን ጽምዶ ነን እያሉም ይገኛሉ። በሻዕቢያ በኩል አልፎ አልፎ ካልሆነ ጥንድ የሚል አመለካከት ብዙም አይታይም። የህወሓት አፍቃሪዎች ግን በግድ ከሻዕቢያ ጋር ጥንድ ነን እያሉ ይገኛሉ። እውነታው ግን እንደዛ አይደለም። ምክንያቱም ጥንድ ስትሆን አቅም፣ መከባበር፣ የመወሰን አቅም እኩል መሆን አለበት ማለት ነው። በህወሓትና በሻዕቢያ ያለው ግንኙነት በዚህ ጊዜ እንደዛ አይደለም። አሁንም ህወሓት በሻዕቢያ እንደ ጋሪ ወይም እንደ ፈረስ እየተጋለበ ይገኛል። የህወሓት አቅም ከሻዕቢያ እኩል አይደለም። ሻዕቢያ ትዕዛዝ ይሰጣል፣ ከህወሓት ሀሳብ አይቀበልም። ሻዕቢያ ከህወሓት ጥንድ አይደለም። ህወሓት የሻዕቢያ አሽከር ነው። እውነተኛ ጽምዶ ቢኖር ህወሓት ከሻዕቢያ ጋር ትከሻ እኩል የመወሰን አቅም ይኖረው ነበር። ህወሓት ከሻዕቢያ ውጭ የመወሰን ስልጣንም አቅምም የለውም። የህወሓት ደጋፊዎች ጥንድ ጽምዶ ነን ቢሉ መሬት ያለው እውነታ ግን አሽከሮች ናቸው። ፖለቲካው ጦርነቱ የሚወስነው ሻዕቢያ ነው። እናማ የህወሓት ደጋፊዎች ከእውነታው ጋር ተጋፈጡ። እናንተ ከሻዕቢያ ጋር ጥንዶች አይደላችሁም፣ የሻዕቢያ አሽከሮች ናችሁ እንጂ። ሻዕቢያ በትግራይ የፈጸመው አስነዋሪ ተግባር ይቅርታ አልጠየቀም፣ ለመጠየቅ ፍላጎትም የለውም። አንድ ሰው የሚደበድበው፣ የሚገድለው፣ የሚንቀው ጥንድ ካለ የስነ ልቦና በሽታ ተጠቂ መሆኑ በሳይኮሎጂ የተረጋገጠ ነው። እንዲህ አይነት በሽታ በአማኑኤል የአእምሮ ሕክምና ማዕከል ካልሆነ መታከምም አይችልም። በዚህ ጊዜ ደግሞ አማኑኤል ሕክምና በሺዎች የሚቆጠሩ የህወሓት ደጋፊዎች የማከም አቅም ያለውም አይመስልም። ምክንያቱም የህወሓት ደጋፊዎች በአማኑኤል ይታከሙ ብንል እንኳ የውጭ ሀገሮች ድጋፍ ውጪ እኚሁ የህወሓት ደጋፊዎች ማከም ብዙ ቢሊዮን ገንዘብ ሊጨርስ ይችላልና እናም መፍትሄው ህወሓትና ህወሓቶች ደጋፊዎች ከሻዕቢያ ጥንድ ማለት ትታችሁ የሻዕቢያ ፈረስ ነን በሉ። ጽምዶ በሚዲያ እንጂ በመሬት የለም። ህወሓት ድሮ አሁንም የሻዕቢያ አስፈጻሚ እንጂ ከሻዕቢያ ጋር እኩል ትከሻ ተለካክቶ አውቅም። የሻዕቢያ ቅጥረኝነት ከጭንቅላቱ ያልጠፋ አሁንም የሻዕቢያ ጉዳይ አስፈጻሚ እንጂ የራሱ ጉዳይ ፖለቲካ ርዕዮተ ዓለም ስለ ትግራይ ህዝብ ግድ የሌለው ፓርቲ። ይህንን እውነታ የህወሓት ደጋፊዎች ውሃ እየጠጣችሁ ቢሆን ተቀበሉት። ጽምዶ እያላችሁ ጭንቅላታችሁን አታጃጅሉ። የህወሓት ታሪክ ከሻዕቢያ ጋር የነበራችሁ ግንኙነት በደንብ እዩት። እውነት ከሻዕቢያ ጋር እኩል ነበርን ብላችሁ ራሳችሁን በእውነት ብትመረምሩ መጨረሻ ላይ የምታገኙት ከሻዕቢያ ጫማ ስር ነው። እውነትም የሻዕቢያ ጫማ የሚረግጠው መሆናችሁ ብታውቁ ወደ ራሳችሁ ቀልብ ልትመለሱ ትችላላችሁ። ይህንን ለማወቅ ብዙ መራቀቅ አያስፈልገውም። በታሪክ አጋጣሚ ህወሓት ከሻዕቢያ ውጭ አስቦ አያውቅም። አፈጣጠሩ ራሱ ይህንን አይፈቅድለትም። በፈጣሪ ፈንታ ፍጡራን ከፈጣሪያቸው እኩል ሊቀመጡ አይችሉም፣ ተፈጥሮ አይፈቅድምና። ከተፈጥሮ ህግ ውጪ ነው። እናንተ ህወሓቶች ቴሌቪዥን ናችሁ፣ ሪሞት ናችሁ። ፈጣሪው ሻዕቢያ ከሻዕቢያ ትዕዛዛት አንድም ስንድር መጓዝ እንኳን አትችሉም። በብዕር ስማቸው የመቀሌ 3ኛ አይን እይታ ከትግራይ ክልል እንደላኩልን የጽንፈኛው ህወሓት አርሚ 35 እና አርሚ 42 ወደ ሱዳን መስመር በመጓዝ ላይ ይገኛል ተባለ። የጽንፈኛው ህወሓት ሰራዊት አመራሮች ስትራቴጂዎችን ለመቀየስ አዲስ የሰራዊት አሰላለፍና እንቅስቃሴ እያደረጉ እንደሚገኙ የሚገልጹ መረጃዎች ወጥተዋል። ከ2013 ዓ.ም ጦርነት ጀምሮ በሱዳን ተጠለው የነበሩት አርሚ 70 የተባለ ኃይሉ እንዲሁም በቅርቡ ወደ ሱዳን የተሻገረውና በሸረሪና ግንባር ተሰልፎ የነበረው አርሚ 13 ወዳሉበት የሱዳን ግንባር አርሚ 35 እና አርሚ 42 ወደዚሁ የሱዳን መስመር በመጓዝ ላይ ይገኛሉ ተብሏል። የዚህ ጽንፈኛው የህወሓት ቡድን ታጣቂዎች ወደ ሱዳን የሚያደርጉት እንቅስቃሴ ከሱዳን ተነስተው በኢትዮጵያ መንግስት ላይ ጫና ለመፍጠርና በአካባቢው ያለው የኃይል ሚዛን ለመቀየር ያለመ ጂኦፖለቲካዊ ዳግም አሰላለፍ እንደሆነ እየተነገረም ይገኛል። በተያያዘ ዜና በራያ ጨርጨር ወረዳና አካባቢው የጽንፈኛው ህወሓት የሰራዊት እንቅስቃሴ መኖሩና ጥንቃቄ እንደሚያስፈልግም መልእክት ተላልፏል።
በራያ ጨርጨር ወረዳ የነበረው የጽንፈኛው ህወሓት ሰራዊት ቀደም ሲል ይዟቸው የማያውቃቸው ዋንጃ፣ ገርገሌና ደብተ የተባሉ ቦታዎች ላይ የገባ ሲሆን ይህም እንቅስቃሴ ወደ ወሰን አካባቢ የሚገኘውን ዋልያ የተባለ የአፋር አካባቢ ለመቆጣጠር ታስቦ ሊሆን ስለሚችል አስፈላጊው ጥንቃቄ እንዲደረግ መረጃዎች ጠቁመዋል። በተጨማሪም በዚሁ በራያ ጨርጨር ወረዳ ባግኤ ጻዳ ሜዳ መንደር የነበረው የጽንፈኛው ህወሓት ሜካናይዝድ ጦር ሐምሌ 26 2018 ዓ.ም ከሌሊቱ 9:40 ላይ በባቡር መስመር አልፎ ወደ አፋር ወሰን አካባቢ ተጉዟልም ተብሏል። እንኳን ደስ አለን ሲሉ ጠቅላይ ሚኒስትር አብይ አህመድ መልእክት አስተላለፉ። ቃልዋና አክባሪ ኢትዮጵያ በአንድ ጀመር 805.3 ሚሊዮን ችግኞችን በመትከል አዲስ ደማቅ ክብረ ወሰን አስመዝግባለች። ኢትዮጵያ ዛሬ በአንድ ጀመር 800 ሚሊዮን ችግኞችን ለመትከል አቅዳ 805.3 ሚሊዮን በላይ ችግኞችን በመትከል ታላቁን ሀገራዊ እቅድ በላቀ ስኬትና በታላቅ ድምቀት ማሳካቷን ጠቅላይ ሚኒስትር አብይ አህመድ ይፋ አድርገዋል። ይህ ታሪካዊ ድል የዛሬው ዕለት ስኬት ብቻ ሳይሆን ሀገራችን ኢትዮጵያ ለተከታታይ 8 ዓመታት በአረንጓዴ አሻራ መርሃ ግብር ያቀደችውን ግብ ያለምንም መጓደል በተግባር እያሳካች መሆኑን በድጋሚ ያረጋገጠም ሆኗል። የአሜሪካ ጦር ኢራንን ለመቅጣት ያልተለመዱ ሀሳቦች እንዳሉት ተዘገበ። የአሜሪካ ጦር ኢራንን ለመቅጣትና ጫና ለማሳደር በፈጠራ የተሞሉና ያልተለመዱ ሀሳቦችን እየተመለከተ እንደሚገኝ ሲኤንኤን ለጉዳዩ ቅርብ የሆኑ ምንጮችን ጠቅሶ ዘግበዋል። በአሜሪካ ጦር ማዕከላዊ እዝ ሴንቲኮም አመራር የሆኑ የሲኤንኤን ምንጭ እንደጠቆሙት ኢራን ላይ ጫና ለማሳደርና ለመቅጣት አዳዲስ መንገዶች እየተመለከትን ነው የሚል ኢሜይል ተልኳል። የአሜሪካ ጦር ስትራቴጂውን መለወጥ ስላለበት ሁሉንም አይነት መንገዶችን እየተመለከተ መሆኑን ሌላ የሲኤንኤን ምንጭ ጠቅሰዋል። የአሜሪካ ጦር ሀሳቦች በኢሜይል እንዲላኩለት መጠየቁ የተለመደ አሰራር እንዳልሆነ ወታደራዊ ባለስልጣን መናገራቸው በዘገባውም ተጠቅሷል። የአሜሪካ ጦር ማዕከላዊ እዝ ቃል አቀባይ ብራድ ኩፐር በበኩላቸው በፈጠራ የተሞሉ መንገዶች ማሰብና መተግበር በጦሩ ታሪክ ያልተለመደ ነው ብለዋል። ከፍተኛ የኦፕሬሽን ውጤት ለማግኘት በየትኛውም ወታደራዊ ማዕረግ ደረጃ ላይ ከሚገኙ ወታደሮች ሀሳብ እንደሚሰበስቡም ገልጸዋል። የሲኤንኤን ምንጭ በስተመጨረሻም የአሜሪካው ፕሬዝዳንት ስምምነት ላይ መድረስ ይፈልጋሉ። ስለዚህም ጫና ማሳደሪያና ከዚህ ሁኔታ መውጫ መንገድም ይፈልጋሉ። አንዳንድ የተለመደው አካሄድ ሲሟጠጥ በፈጠራ የተሞላ አስተሳሰብ ያስፈልጋል ብለዋል። ዘገባው የቢቢሲ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ